መኒ አግኝቻለሁ ወርቅ አግኝቻለሁ ብር አግኝቻለሁ ሀብት አግኝቻለሁ ብሎ አብርሃምን ሲባልግ አታገኙ። የምትፈልጉትን ብዙ አትሰሙ፣ የሚያስፈልጋችሁን ግን ትሰማላችሁ። እስቲ በደንብ አሜን በሉ። ስለዚህ ዛሬ ማነሳው ምናልባት ባለፈው ሳምንት ለነበራችሁ ሰዎች መጨረሻ ላይ ተመራርቀን የተለያየ ነው። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ምን የሚላችሁ የሚያስፈልጋችሁ ሁሉ ይሆናባችሁ። ስለዚህ ስንኖር እግዚአብሔር ለእያንዳንዳችን የሚያስፈልገንን ነገር በስርዓት በመንገድ ውስጥ እንሂድ እንጂ የሚያስፈልገን ክርስቲያን የሚፈልገውን ሁሉ የሚያግበሰብስ ሳይሆን የሚያስፈልገው ነገር ሁሉ እግዚአብሔር እያደረገልን ኖሮ በተሰጠው ፔሪድ የእግዚአብሔርን ሐሳብ አድርጎ ነው የሚያልፉ። ስለዚህ ክርስትና ከቀን ወደ ቀን በጣም በሚያስገርም ሁኔታ እየተወጋ አሁን የደረሰበት ቀውስ ውስጥ ገብተናል። ምክንያቱም በጣም ብዙ ሰዎች ወደ እግዚአብሔር ቤት ሲመጡ የሚያስቡት ነገር ሰዎችን ራሱ ስናለካካ በምንድን ነው? በገንዘብ ነው። እንትና ተባርኳል አልተባረከም የምንለው በምንድን ነው? መንፈሳዊ ሕይወቱን አይተን ነው። መንፈሳዊ ሕይወቱን አይተን እግዚአብሔር ከሱ ጋር የሰራውን ስራ አይተን የእግዚአብሔር ህልውና ሰውየው ምን ያህል አርፏል አላረፈም አይደለም የምናየው። ምን ያህል ገንዘብ አለው ምን አለው ምን የለውም። ጦርነቱን ቤት ውስጥ ያለ ጦርነት የባልና ሚስት ጦርነት ድብብቆሽ ነው። በገንዘብ አብዛኛው ሰው ወጥመድ ውስጥ እየገባ ያለ። ብዙ የፍርድ ቤት ኬዞች ጋር ብትሄዱ መኒ ነው። የግለሰቦች ጠብን ብታሄዱ መኒ ነው። ሀገራትን ጠብ ብትሄዱ መኒ ነው። አሁን የሚወራወሩትን ሚሳኤል ምናምን ስታዩ የምን መስሏችሁ? የሃይማኖት እኮ አይደለም ጥቅም የመኒ አድጎ ትልቅ ሀገርን የሚያፈራርሱበት መኒ። በዚህ ጉዳይ በጣም ወሳኝ የሆኑ ፖይንቶችን ማሰብ ያስፈልጋል። እግዚአብሔር ህዝቡን ባሪያዎቹን የሱ የሆኑትን ይባርካል። አዎ አብርሃምን አይተነው የለ እግዚአብሔር ሲባርከው በብር በወርቅ አይደለ? ጌታዬን አባ እግዚአብሔር አበልጽጎታል አይደል ያለው ኤሌዘር። ያበለጽጋል እግዚአብሔር። ሲያበለጽገን ግን ለምንድን ነው? አብርሃምን ለምሳሌ አበልጽጎታል። ለምኑ ነበር? እግዚአብሔር ያልተሰጠው ነገር የለም። ግን መጽሐፍ የሚለው እንደ እንግዳና እንደ ምጻተኛ በድንኳን ኖረን እንዴት ሲባል መሰረቷን እግዚአብሔር የሰራትን ከተማ አስቦ ነበር። ስለዚህ እጁ ላይ የገባውን ነገር አለገበት። ግፍ ሲሰራ አታገኙት። አመጽ ሲሰራ አታገኙት። ባርኮታል። ግን ይስሐቅን መውሰድ እንችላለን። ባርኮታል። ነካ ያረገውን ሁሉ እግዚአብሔር ብለስ እያደረገለት ጉድጓዱን ውሃ ያወጣል። አስገራሚ ሰውዬ። በምድረ በዳ እልም ባለ ረሃብ ሰው ሁሉ ለቆት የሚሄደውን ሀገር ቁፍር ሲያደርግ በዛው ዓመት 100 እጥፍ እየባረከው እግዚአብሔር ከልጆቹ ጋር በኪዳን ሲሰራ አይተን። ማንነቱን ካስፈለገ እግዚአብሔር ካስፈለገ እንደዚህ ያደርጋል አይተናል። ሳፍጥንም እግዚአብሔር እንዴት እንደባረከው አርማትያስ ዮሴፍ ባለጠጋ እንደነበር ይነግረናል። ክርስቲያን ባለጠጋ የጌታን መቃብሩን ምናምን ያደረገው ሰውዬ ያን ሽቶ ከርቤም ነው ያረገው ሰውዬ በጣም ነው የኢየሱስ ክርስቶስ። እንደገና ደግሞ የወንጌሉንም ትምህርት ብትመለከቱ ባለጠጋ ሰዎች ነበሩ በአዲስ ኪዳን ቤተክርስቲያን። ለዚህ ነው ሐዋርያ ጳውሎስ ለጢሞቴዎስ ምክሩን ደብዳቤ በሚጽፍለት ጊዜ የነገረው ይሄንን ነው። ስለዚህ ዛሬ የማነሳው ነገር እሱ ነው። ጠዋት ተነስቶ ሰው አውቶቡስ ጠብቆ የሚሄደው ምን ፍለጋ ነው? ሰርቶ የሚያገኘውን ምን? ጠዋት ተነስቶ ከቤቱ ሲወጣ ገንዘብ የሆነ ነገር አግኝቶ መለወጥ ስለሚያስብ ነው። የሚማረውን ሰርቶ ያበላል አያበላም። ሲነግድ የሚነግደው ለምን? ለጽድቅ ነው አይደለም፣ ገንዘብ ነው። መጨረሻውን ስታዩ የሁሉም ነገር አሁን እዚህ ምድር ላይ የሚተራመሰውን ነገር በሙሉ መጨረሻው ጥጉ ጋር ስንደርስ ምን ነው? ሀብት። እኔ ዛሬ ሀብት ያላችሁም ሰው ለዚህም የምትሮጡ ሰዎች ልታውቁት የሚገባ ልትጠነቀቁ የሚገባውን ነገር ልናገር ነው የቆም። አሁን እኔ እኮ ገንዘብ ጉዳይ አይደለም ሌላ አይደለም። ቼክ አድርገው በደንብ ፈተሽ አድርገው። የምትጣላው የምትናደፈው የምትበሳጨው ሰዎችን የምትነካው አልፈ የምትሄደው የተናደድከው አሁንም በዚህ ሰዓት እንኳን የሆነ ርብሽብሽ ያልክበት ነገር ሌላ አይደለም። ስንፈትሸው ሄዶ ምን ይሄዱ ዛሷ ኢየሱስ እኮ ራሱ ሁለት ጌቶች መገዛት አትችሉ ብሎ አንዱ ጌታ ምድር ላይ ያለው እሱ እንደሆነ ነግሮ ሄደው እና በጣም ጥንቃቄ ያስፈልጋል። ብዙ ቦታ ላይ ኢየሱስ ስለ አይን የተናገረባቸው ቦታዎች ላይ ሄዳችሁ ታዩ ስለ አስተሳሰብ ነው የተናገረው። ተጠንቀቁ። ባለፈው ስለ መጎምጀት አንስተን በጣም መጠንቀቅ አለብን። ስለዚህ እሱ ነገርን ትንሽ ነገር ልነግራችሁ ነው። ገንዘብን በጣም መውደድ ከእምነት እንደሚያሳስት ታውቃለህ። የምታምኑት በትክክል አመናችሁ ከምትኖሩት ነገር ሮንግ ትራክ ውስጥ እንድትገኙ ሊያደርጋችሁ ፓስተር ገንዘብ አያስፈልግም ነው እንደምትለው ያስፈልጋ በጣም ወሳኝ ግን በጣም እሱን መውደድና እሱን በጣም መፈለግ ለእሱን ፎከስ አድርጎ መስራት ለእሱ በጣም መሟሟት ለእሱ ደምን በማልቀስ ገንዘብ ደም ነው ምናምን ማለት መጨረሻው ወስዶ የሚጥልህ ከእምነት ውጪ ከእምነት እንደሚያሳስት መጽሐፍ ቅዱስ ይነግረናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 እሱ ነው የሚለው። ገንዘብን መውደድ የክፋት ሁሉ ምንድን ነው? ስር። አንዳንዶች ይህን ሲመኙ ከሃይማኖት ተሳሳተ፣ ከእምነትህ ስተህ፣ ከትራክ ውጪ፣ ካሰብከው ውጪ፣ ካለምከው ውጪ፣ ፍጹም ይሆናል ብለህ ካሰብከው ነገር ውጪ ሊጥልህ ይችላል። አሁን ካለህበት ቁጭ ብለህ ከምትሰማበት የእምነት ህይወት ውስጥ እየኖርከው ያለው እየተለማመድከው ያለው መንፈሳዊ ልምምዱ ያሰብከው ያለ ስተኛ ስትነሳ ከምታልመው እምነቴ ህይወቴ ከምትለው ነገር አርቆ አሽቀንጥሮ ሊጥል እንደሚችል ይናገራል። ስለዚህ በጣም የተጎዳችሁ ሰዎች በዚህ ጉዳይ አታችሁ የተጎዳችሁ ሰዎች አግኝታችሁ እየተጎዳችሁ ያላችሁ ሰዎች ቆም በሉ። አምላኬ እንደ ባለጠግነቱ መጠን በክብር በውርደት በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሞላባችሁ። አሜን በሉ። ይሞላባችሁ። አምላክ ካላችሁ አምላኬ እንደ ባለጠግነቱ መጠን ይሞላባችሁ። የሚያስፈልጋችሁ
ያደርጋል። ሰዎች እዚህ ወጥመድ ውስጥ የሚወድቁት እግዚአብሔር የሚያስፈልጋቸውን ስለማያደርግላቸው ሳይሆን እግዚአብሔር የሚያስፈልጋቸውን ስለማይሰጣቸው ሳይሆን የሚፈልጉት ገደብና ልክ አልፎ እምብርት አልባ ስለሆኑ አእምሮአቸው በዚህ ጉዳይ ስለተመታ በጣም አስቸጋሪ ነገር ውስጥ ይወድቃሉ። ገንዘብን የሚወድ ገንዘብን አይጠግብም ይላል መጽሐፍ። የማያስፈልግ ወጥመድ ውስጥ ገብቶ ሰው ከእምነት ሊስት እንደሚችል መጽሐፍ ቅዱስ ይነግረናል። የክፋት ሁሉ ስር ነው። ስራ ስሩ ጥሩ ነው፣ ነግዱ ጥሩ ነው፣ ተማሩ ጥሩ ነው፣ አገልግሉ ጥሩ ነው። በገንዘብ ፍቅር ከተመታችሁ ግን ከእምነት ትሳሳታል። የተሳሳተ አማኝ ትሆናል። እምነት ቤት ቁጭ ብላችሁ የተሳሳቱ ሰዎች ሌላ ትራክ ውስጥ ራሳችሁ ከጌታ ጋር ይሄ ፓራላይን እየተያያችሁ የማይነካካው መስመር እናንተ እዚህ እሱ እዛ ጋር ሆናችሁ ልትኖሩ ትችላሉ። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ምንድን ነው የሆንኩት እያሉ አንድ አይደለም ስቃዩ ብዙ ስቃይ በህይወታቸው ተሰቃይተው በትዳር ተሰቃይተው በጤና ተሰቃይተው በግንኙነቶቻቸው ተሰቃይተው በምድር ተሰቃይተው በሁሉ ጉዳይ ተሰቃይተው ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። መጨረሻ ራስን የምታጠፋ ሰው ሊያደርግ ይችላል እያልኩ ስለዚህ ገንዘብን መውደድ ከእምነት ያሳሳል። እንደ ቀላል አትዩት። ፓስተር ቸሬ ገንዘብ የምትለው ማን እጅ ላይ ገንዘብ አይተ ነው እያላችሁኝ ከሆነ ገንዘብ አላየው፣ በሽታውን ግን አይቼዋለሁ። ከተማው ላይ ክትባት ነው እየሰጡ ያለ። ምክንያቱም እናንተ የተቀመጣችሁበት ወንበር ላይ ሲመጡ እንደዚህ እያከኩ መጥተው ዛሬ ሚሊዮነር ሆነው የጠፉ ሰዎች አሉ። ሲመጣ ይዞት የሚመጣው ማለት ነገር አለ። ገንዘብ ያለ ግንዛቤ ከመጣ አደጋውና መዘዙ ብዙ ልንጠነቀቅ ያስፈልጋል። እግዚአብሔር ማስተዋል ይስጥ። ይሄንን ነው እንግዲህ መጽሐፍም ስለ አገልግሎትም ስለ አገልጋይም የእግዚአብሔር ቃል ሲናገር አንዱ መመዘኛው ታስታውሳላችኋል። አገልግሎት ማንም ኤጲስቆጶስ ሊሆን ሊወድ ቢኖር ብሎ አንዱ መመዘኛው ምንም አይወድንም። እንደሱ ነው የሚለው መጽሐፍ ቅዱስ። እንደሱ ምንም አይወድ መመዘኛው ለአገልግሎት እንኳን ሹመት በቃ አንዱ እሱ ስለሆነ እንግዲህ ጌታ ቤት እንኳን ለመቆየት ለአገልጋይነትም አይደለም እንደዚህ ቆሙ ለመስበክ ተራ ተብሎ ትንሽ የሚባለውን አገልግሎት መስተንግዶ ውስጥ እንኳን ለስራ ካለ የማይወድ የትኛውም የእግዚአብሔር መንግስት ስራ ውስጥ ገባለሁ ካለ እሱን ይጠይቀዋል መጽሐፍ ቅዱስ። እንደሱ ነው የሚለው። ስለዚህ ገንዘብን መውደድ ከእግዚአብሔር አገልግሎትና ከእግዚአብሔር ስራ ውስጥ ሊያጎል ይችላል። ከህይወት ብቻ ከሃይማኖት ብቻ ሳይሆን ከአገልግሎትም ያጎላል። ስለዚህ በገንዘብ ጉዳይ ያላችሁ አስተሳሰብና አመለካከት መስተካከል አለበት። ለዚህ ነው መጽሐፍ ቅዱስ ዓይንህ ታማሚ ከሆነች አለ ሰውነትህ በሙሉ የጨለመ ይሆናል። እዚህ ጋር ከተሳሳታችሁ ሌላ ነገር ላይ ልክ ልትሆኑ አትችሉ። ግድ የላችሁ ፈተሽ አድርጉና ራሳችሁ በጣም ስትሰሩ ምን ፈልጋችሁ በጣም ፎከስ የምታደርጉት ምኑ ላይ? አንዳንድ ሰው ስራ አይደለም ስራ ተኮር አይደለም ገንዘብ ተኮር ጨራታ ያሸንፍ ገንዘቡን ክፍያ ገንዘቡ ሲያገኝ ስራ ውስጥ የለበት። በክፍያው መኪና ይገዛል፣ በክፍያው ይጋብዛል፣ በክፍያው ከዛ ስራና እንትን አይገናኝ። ውጤቱ ሲመጣ ዜሮ ነው። ብዙ ገንዘብ በጣም ያስፈልጋል። ሲመጣ የሚሰራ ነገር የለም። ለምን ሲባል ገንዘብ ፎከስ ስለምናደርግ። ስለ ጥንቃቄ አድርጉ። አገልግሎታችሁ በጣም ወሳኝ ስለሆነ መጽሐፍ ቅዱስ አንደኛ ጢሞቴዎስ 3 ላይ የማይሰክር የማይጨቃጨቅ ነገር ግን የሆነ የማይከራከር ገንዘብን ግን ለአገልግሎት ሲሆን ገንዘብን ማይወድ ልጆቹን በጭምትነት ያሳድግ መመዘኛው። ስለዚህ እግዚአብሔርንም መንግስት ውስጥ ለመኖር ከፈለጋችሁ ገንዘብን መውደድ የክፋት ሁሉ ስር ነው፣ ከሃይማኖት ያሳስታችኋል። ገንዘብን ደግሞ በቃ የወደድኩኝ ጌታ አይቻልም፣ አገልግሎቱም አይፈቅድላችሁ። በገንዘብ ጉዳይ ብቻ ሳይሆን ቤታችሁንም በስርዓት መምራት አለበት። የአንድ ሚስት ባል መሆን አለበት ማለት 36 ውሽማ ይዞ ማገልገልም አይቻልም ማለት። አሁን እኮ እዚህ ማጥሪያ ላይ እኮ ስንቀመጥ የምንወድቅ በጣም ብዙ ሰዎች አሉ። ግን ኮስተር ብለን ስለማንፈታተሽ እየፈረጠጠ ሳይገባችሁ ከምትሮጡ ገብቷችሁ ቀስ ብላችሁ ወክ አድርጉ። ይሄ አንድ ክርስቲያን ወንድ የሚመክረው ነው። እዚህ በጣም ጥንቃቄ ያስፈልገዋል። ገንዘብን መውደድ የክፋት ሁሉ ስር ነው፣ ከሃይማኖት ያሳስታል፣ ስቃይ ውስጥ ይከታል፣ መጨረሻ ራሳችንን እንድናጠፋ ሊያደርግ ይችላል። በብዙ ስቃይ ራሳቸውን ማንም አይደለም የሚወጋቸው። ገንዘብ የሚወዱን ሰዎች ራሳቸውን ነው የሚወጉታል። ወግ የለህም በቃ አንተ ለሰይጣን ራሱ ስራ ቀለህለታል። በቃ በጣም የምትወድ ከሆነ አንድ ቀን ራስህ እንደምትፈጠፍጥ እንደምትፈርጥ ያውቃል። ሴት አይዋጋውም። ገንዘብን በጣም የሚወድን ሰው አይዋጋውም። ስራ ቀልሎለታል። ራሱ ላይ እንደሚተኩስ ያውቃል። ለምን? ከዋናው ጋር ስለሆነ የሚላቀቀው። ሌላው እግዚአብሔር ስራ ውስጥ ምንም ድርሻ አይኖራቸው። ቀላል ነገር አይደለም አይደል? ያወራል እግዚአብሔርን እየፈራን ስለመፍራት አይደለም እናወራው። ቀላል ነገር አይደለም። እግዚአብሔርን ማገልገል ስንቶች ትፈልጋላችሁ በዘመናችሁ? በቃ ይሄ ያስፈልጋል። እግዚአብሔርን ለማገልገል አንደኛው መመዘኛው ይሄ ገንዘብም አይወድ በክፍያ ማይጣላ ስንት ነው የምትሰጡኝ ብሎ ማያገለግል ማለት ነው። ማይደራደር ማለት ነው። በሌላ ቋንቋ ተደራድሮ ቢጨቃጨቅ እኔ ትዝ ይለኛል ፖስታ ቢቀዱ አገልጋዩ ለጭጫት እንደሚበት ለዚህ ነው። ሌላው ይሄንን ተጠንቅቀን ክትባቱን ካልወሰድን ምን እንሆናለን መሰላችሁ? ገንዘብ በጣም ሲመጣ ከእግዚአብሔር ይልቅ የምንመካበት ይሆንብንና ትምክታችን፣ ኩራታችን፣ ኮንፊደንሳችን ገንዘባችን ላይ ይሆንብን። ትምክቱን፣ ኩራቱን፣ ዋስትናውን ደግሞ ገንዘብ ላይ ሰው ካደረገ ወደዳችሁም ጠላችሁም ይሄ ሰውዬ ትምክቱን ገንዘብ ስላደረገ በገንዘቡ ላይ ስለሆነ እየተማመነ ኃይሌም ጉልበቴም እሱ ነው እያለ ስለሆነ
እያመለከ ነው። አምልኮ ቀይሯል። ለሁለት ጌቶች ለሁለት መስገድ አይቻልም። አምልኮ ኦልሬዲ ጀምሯል። ስለዚህ በሱ መካለው ብሎ የሚያስብ ሰው አንተ አላልክም እኮ ባፍ ግን አምልኮ ቀይሯል። እያመለከው አይደል? አምልኮ ይቀየራል። ስለዚህ በምንድነው ልትመኩ ብትሮጡ? ስሩ ጥሩ ትምክታችሁን ጥላችሁ ከሆነ ግን በዜሮ ትጣፋላችሁ። ሮጣችሁ ሲጨርሱ በዜሮ ነው። ስለዚህ ጥንቃቄ ያስፈልጋል። በምንድነው የምትመኩት? ልትመኩ ያሰባችሁ በሚመጣው ዘመን በገንዘቤ ነው የምመካው፣ በሚመጣው ዘመን በእውቀቴ ነው የምመካው፣ በሚመጣው ዘመን በሰራሁትና ባፈራሁት ንብረት ነው የምመካው፣ በሚቀጥለው ዘመን በሰራሁት ፎቅ ነው የምመካው፣ በሚቀጥለው ዘመን እግዚአብሔር በሰጠኝ ሀብት ነው ምናምን ያላችሁ ከሆነ ኦልሬዲ አምልኳችሁ ልትቀይሩት ነው። አምልኮ ኦልሬዲ ይዞራል። እግዚአብሔርን እያመለካችሁ አትኑሩ። አምልኳችሁም አምላካችሁም ይቀየራል። ገንዘብን መውደድ ይዟችሁ የሚሄድበት ገደል ብዙ ነው። ስለዚህ ጥንቅቅ ብለን ክትባቱን እየተከተልን እየተፈታተሽን አስተውለን ረግጠን መሬት በስነ ስርዓት ነገም ከነጎዲያም ለዘላለም ትምክቴ አንተ ነብለን ዛሬ ያልነውን ነገም እንደምንለው እርግጠኛ መሆን አለብን። አሁን እንደምንዘምረው ትምክቴ የዓይኔ ማረፊያ የዘላለም ዋስትናዬ ሕይወቴ ኑሮዬ ጉልበቴ አቅሜ የዓይኔ ማረፊያ አንተ ነው የምንለው ከሆነ ዛሬ ነገም እንደምንለው እርግጠኛ መሆን አለብን። የሚመጣው ነገር እንዳይቀይርም ትናንትና ትምክታቸው እግዚአብሔር የሆነ ትናንትና ስግደታቸው ለእግዚአብሔር የሆነ ትናንትና ኩራታቸው እግዚአብሔር የሆነ ትናንትና ተስፋቸው መተማመኛቸው እግዚአብሔር የነበረ ትናንትና በእግዚአብሔር ላይ ጓደዱ የነበሩ እግዚአብሔር አለልኝ ብለው የሚዘምሩ ሰዎች አሁን ተቀይሯል። የብዙ ሰው አምልኳችሁ ይቀየራል። የህይወቱ ዋስትናችሁ ይቀየራል። ከዛ ማትሞሉ አምላኪዎች ትሆናላችሁ። ምንም ረፍት የሌላችሁ አምላካችሁ ሲሆን ደግሞ አስቡት። አምላካችሁ ሲሆን ማትነኩት ይሆናል። ኩል ያረጋችኋል ሴጣን። ኢየሱስ ጋር መጥቶ ያለው ይሄን ሰጠኝ ብቻ ውደቅና ምን በል ሰጣል። በጣም ገንዘብ ሲኖራችሁ ቸርች ምን ያረጋል መንፈልግ ይሄዳሉ። ባክሽኛ ዘና ነበር እዛ ቤት ደግሞ ባሳ ይሻላል እንት ይሻላል ሲሽት ናማረጅ አህዋ ምናምን ካማረ ምን ተንሸራታ። እግዚአብሔርን ለማምለክ አቅም ስታጣ፣ በፊቱ ለመሆን አቅም ስታጣ፣ ለመጸለይ አቅም ስታጣ፣ መንበርከክ ሲያቅትህ፣ ስሙን ለመጥራት ሲከብድህ፣ መተማመኛ ኩራት ስትናገር ራሱ በዛ ቀብረር ያልክ በዛ ነገር ከሆነ ኦልሬዲ ባክ አርጋ ወድቃ አምላክ ሆኗል። ማስተዋል ይስጥ። አሜን አትሉ? ስለዚህ በጣም ጥንቃቄ እናድርግ። ገንዘብን መውደድ ወይም በገንዘብ መመካት በዓለም ላይ ያለ ባህሪ ነው። በጣም ተጠንቀቁ። ስራ ልትሰሩበት፣ ልትረዱ፣ ልታካፍሉ፣ ልትራሩ ከሆነ አሜን እግዚአብሔር ይስጣችሁ። ይሄ ጠፍቶ ደሃ ላይ አላግጣለሁ፣ ደሃ ላይ እጫወታለሁ፣ በደሃ እየወጣው በየመድረኩ አቀረሻለሁ ብለህ ከሆነ እግዚአብሔር ይዝጋብህ። አሜን በለ። ለምን መሰለህ? ሴጣን ሊጠልዝህ ነው፣ እንዳትወርድ አድርጎ ይመታሃል። እኔ ስላየው ማለት ነው። ትናንት በበረማንሶ ከአገር ቤት የመጡ ሰዎች በደሃ ሲያላግጡ እያየሁ ድሃና ድህነት የተቀላቀለባቸው ሰዎች ለደሃ እንድትራሩ፣ አሜን፣ ለተቸገሩ ሰዎች እንድትራሩ፣ ማካፈል እንድትችሉ እግዚአብሔር ይሄ እውነት ሲገባችሁ እግዚአብሔር ያንበሽብሽ። ታውሳላችሁ ሐና እኮ ያ ሁሉ ዘመን ያለቀሰችው እኮ አልገባትም። ልጅ የፈለገችው ለፉክክር ነው፣ ከፍናና ጋር ልትወዳደር ማለት ነው። እሷ ወልዳኔ እንዴት አልወልድም እኔም እንደሰው ምናምን ነው የምትለው። እግዚአብሔር ደግሞ ልቧን አየውና የእሷን ቆልፎ የፍናናን ከፈተው። ሰፈሩን ቁንጮ በቁንጮ አለ። ልጅ በልጅ አቃጥለች። አልበላም አልጠጣም ብለ ሰቅየት መጨረሻ ላይ ገባቱ ነው። ልክ ሲገባ ለካ የሚለመነው ለእግዚአብሔር እግዚአብሔር ሆይ አለ። ድምፅም አላወጣችም። ኤሊ የሳተው እኮ የዛኔ ነው። ሴትዮዋና እግዚአብሔር የእግዚአብሔር ሐሳብ የምትፈልገው ጉዳይና ጉዳዩ ምን እንደሆነ ተግባብተው መታ ገብቷት በጩኸት ሳይሆን እያነበነበች አሁን ብትሰጠኝ እግዚአብሔር ሆይ ልጅ ብትሰጠኝ ከሰው ጋር ልፎካከርበት አይደለም፣ ልጅ ብትሰጠኝ ከፍናና ጋር ልወራረድበት አይደለም፣ ልጅ ብትሰጠኝ የሰዎችን ደም አይናቸው ደም እንዲለብስ እንቁልልጭ አይደለም፣ ብትሰጠኝ ይላል ተነዋል። ለቤት ስትለው እግዚአብሔር በቃ የሚፈልገው ፖይንት ሄደ። የፍናናን ቆልፈው ኢየሱስ ከፈተ። መካኒቱ ሰባት ኢየሱስ ጌታ ብዙ ወለደችው ደከመች። እግዚአብሔር እንደዚህ ነው። አሁን በጣም በገንዘብ ጉዳይ በጣም የተሰቃዩ ሰዎች አሉ። እግዚአብሔር ለምን እንደምትፈልግ ያንድ ሰው ያለ አሁንም ድረስ አየዋለሁ። አውቶቡስ ሲጠብቅ የዛሬ አብራም ማለት ቤቱ ተንበርክኮ በእንትን ለቶሪ እየገዛ ጌታ ሆይ በቃ ተነስና ተመላለስ በለኝ እንደ ሽባው ሰውዬ ምናምን ይላል። አንድ ቀን ሲሄድ ለቶሪ አንጥቦ ነው የሚገባውና ለቶሪው እንዲደርሰው ማለት ዙያውን ቢደርሰው እኔ ማት መከራሚያ እሱ ሰውዬ ነው። በነገራችን ላይ እየመሰከረ አውቶቡስ ውስጥ አውርዶ ሰው የሚከሸክሽው ሰውዬ ነው። ለምንድን ነው የምትፈልጉት? አሁን እኮ ማት እኮ ቸርች ተሰብስቦ አሜን አሜን። አሁን ቢሰጠው ቆየ አሁን ይሄ እንደዚህ የሚውረገረግ ጄኔሬሽን ቢሰጠው ምንም ይሆን ይመስላል። እሱን ለእናንተ ትቼዋለሁ። ተነሱ ቁሙ፣ እንጸልያለን። እግዚአብሔር ማስተዋል ይስጥ። በጌታ በኢየሱስ ስም የሰራዊት ጌታ እግዚአብሔር ዛሬ ልዩ ማስተዋል ጥበብን እግዚአብሔር ይስጣችሁ።